ዩቱብ ኤአይ ቻናሎችን ዲሞኔታይዝ እያደረገ ይገኛል። እንዲሁ ደግሞ አልፎ አልፎ ደግሞ ሙሉ በሙሉ ባን እያደረገ ይገኛል። እንግዲህ ቤተሰብ ስንል እንግዲህ በኤአይ የሚሰሩ ቻናሎች ሁሉም ባን እየተደረጉ አይደለም። ነገር ግን በጣም ወሳኝ የሆኑ ነጥቦች አሉ። እነዚህ ነጥቦች ምንድናቸው የሚለውን በዛሬ ቪዲዮ የምናነሳ ይሆናል። ስፔሻሊ አዲስ የአውቶሜሽን ቪዲዮ ወይ ደግሞ የኤአይ ቪዲዮ ለመስራት ያሰባችሁ ሰዎች እንዲሁ ደግሞ እየሰራችሁ ያላችሁና እስካሁን ቻናላችሁ ምንም ዲሞኔታይዝድ ሆነ እንዲሁ ደግሞ ባን ያልተደረገ ሰዎች ይህን ቪዲዮ እስከ መጨረሻ እንድታዩ ይላችኋለሁ። ከእናንተ የሚጠበቀው እንግዲህ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ ለእኔ በጣም ትልቅ ሞራል ስለሚሆንልኝ። እንግዲህ ቤተሰብ ከቅርብ ጊዜ ወዲህ በኤአይ ወይ ደግሞ ዩቱብ አውቶሜሽን በሚለው ፕሪንሲፕል ብዙ ቪዲዮዎች እየተሰሩ ይገኛሉ በኤአይ ማለት ነው። እነዚህ ቪዲዮዎች ወይ ደግሞ እነዚህ ቻናሎች ደግሞ በርካታ የሆነ ገንዘብም ሜክ እያደረጉ ይገኛሉ። ምክንያቱም ምንድነው ኢንተርናሽናል ናቸው። ሁሉም ሀገሮች ላይ የሚታዩ ቪዲዮዎች ስለሆኑ በጣም ከፍተኛ የሆነ ገንዘብ ሜክ እያደረጉ ነው የሚገኙት ማለት ነው። አሁን ደግሞ ዩቱብ እንግዲህ አዳዲስ የሆነ አፕዴት ያደርጋል በየጊዜው ኮሚኒቲ ጋይድላይንስ እና እንዲሁ ደግሞ ህጎችን እያሻሻለ ነው የሚገኘው እና በዚህ ቻናል የሚሰሩ ሰዎች ወይ ደግሞ በኤአይ ተጠቅሞ ዩቱብ አውቶሜሽን ላይ የሚሰሩ ሰዎች ጥንቃቄ ሊያደርጉ የሚገቡ ፖይንቶችን አስቀምጧል። እነዛን ጥንቃቄ ካላደረገ እነዛን ፖይንቶችን ቻናሉ ዲሞኔታይዝድ እንደሚደረግና እንዲሁ ደግሞ ሙሉ በሙሉ ባን እንደሚደረግ እየተደረገም እንደሆነ ነው እንግዲህ አናውንስ የሆነው ማለት ነው። ሶ እነዚህ ፖይንቶች ምንድናቸው ካላችሁ እንግዲህ ዩቱብ ላይ እንግዲህ በዩቱብ አውቶሜሽን ቪዲዮ ስንሰራ በኤአይ ነው ብቻቸዋለሁ የምንጠቀመው። እነዚህ የመጀመሪያ ፖይንት ላይ ያስቀመጡት ዩዝ ኦል ኤአይ የሚል ነገር አለ። ይሄ ማለት ሁሉም ቪዲዮዎችን ወይ ደግሞ ሁሉም ነገሩን በኤአይ ተጠቅመን ቪዲዮ የምንሰራ ከሆነ ባን ይደረጋል ወይ ደግሞ ዲሞኔታይዝድ ይደረጋል ማለት ነው። ይህን ስላችሁ እንግዲህ ስክሪፕት አጻጻፍ ጀምሮ ኢሜጅ ጄኔሬሽን እንዲሁ ደግሞ ያን ኢሜጅ ደግሞ ወደ ቪዲዮ የምንቀይርበት ሙሉ በሙሉ የኛ ኤፈርት ወይ ደግሞ የኛ ፓርቲሲፔሽን በጣም ትንሽ ከሆነና ከሌለበት ሁሉም ነገር በኤአይ ተጠቅመን ቪዲዮን ጄኔሬት የምናደርግና ቀጥታ አፕሎድ የምናደርግ ከሆነ ሙሉ በሙሉ ኤአይ ስለሆነ የተጠቀምነው ቪዲዮ ዲቴክት ይደረግና ዲሞኔታይዝድ እንዲደረግ እንዲሁ ደግሞ ባን እንዲደረግ ያደርጋል ማለት ነው። ሶ ሁሌም በኤአይ ተጠቅመን ቪዲዮ ስንሰራ ቢያንስ የተወሰነ እንደ ሰፖርት ነው ኤአይን መጠቀም ያለብን እንጂ የራሳችን አይዲያ የራሳችን ነገር ነው ይዘን ወይ ደግሞ የራሳችን ስኪል ኢምፕሊመንት ልናደርግ ይገባል ማለት ነው። ሶ የራሳችን ነገር አስገብተን መጨረሻ ላይ ደግሞ ኤዲቲንጉን በራሳችን አስተካክለን በደንብ ባክግራውንድ ሳውንዶችን አስተካክለን በደንብ ኤዲት አድርገን ወደ ዩቱብ እንግዲህ አፕሎድ ማድረግ አለብን ማለት ነው። ሁለተኛ ፖይንት ላይ ደግሞ ምንድነው አፕሎድ ማስ ፕሮዲዩስድ ኤአይ ቪዲዮስ ስፔሻሊ በኤአይ ቪዲዮ ስንሰራ ቀላል ስለሆነ ፐር ዴይ ከ10 እስከ 20 ሾርት ቪዲዮችን ጀነሬት ማድረግ እንችላለን። ለምን ኤአይ ነው የሚሰራልን። ይህን ራሱ በትንሽ ሰዓት ውስጥ ነው እንግዲህ ያን ሁሉ ቪዲዮችን ጀነሬት ማድረግ የምንችለው ማለት ነው። እነዚህን ቪዲዮዎችን በቀላሉ ወይ ደግሞ ዩቱብ ላይ ቀጥታ አፕሎድ ስናደርግ ዩቱብ አልጎሪዝም ምን ያደርጋል? ይሄ ቪዲዮ ምንድነው በሰው እንዳልተሰራ ዲቴክት ያደርጋል ማለት ነው። ለምን በጣም ብዙ ቪዲዮችን በየቀኑ አፕሎድ የምናደርግ ከሆነ የሆነ ጥያቄ ይፈጥርበታል ማለት ነው አልጎሪዝሙ ላይ። ሶ ያን አይቶ ምንድነው ቪዲዮዎችን በደንብ አናላይዝ ያደርግና የችግሩ ቦታ ወይ ደግሞ እኛ ኤፈርት ወይ ደግሞ እኛ ሙሉ በሙሉ ኤአይ እንደተጠቀምነ ብዙ ኤፈርት እንደሌለብን ቪዲዮ ላይ ብዙ ኤፈርት እንዳላደረግነ ዲቴክት ያደርግና ዲሞኔታይዝድ እንዲሆን ያደርጋል ማለት ነው። ሶ በኤአይ የምንጠቀም ሰዎች ምንድነው ማድረግ አለብን? ኤአይ እንደ ሰፖርት ነው መጠቀም አለብን ቅድም እንደነገርኳችሁ። ከዛ አልፎ ደግሞ መጨረሻ ላይ ደግሞ ኤዲቲንጉን ባክግራውንድ ሳውንዱን በደንብ ኤዲት አድርገን አፕሎድ ልናደርግ ይገባል። እንዲሁ ደግሞ በየቀኑ ብዙ ቪዲዮዎችን አፕሎድ ባናደርግ ሞር ሪኮመንድ ይደረጋል ማለት ነው። ሶ ይሄን ልታውቁ ይገባል። ሶስተኛ ፖይንት ደግሞ ምንድነው ፖስት ሪፒቲቲቭ ኮንቴንት ይላል። ይሄ ማለት እንግዲህ ተደጋግሞች ወይ ደግሞ ደጋግማችሁ አንድ ተመሳሳይ የሆነ ቪዲዮዎችን ኤዲት ሳታደርጉ ምንም ብዙ ነገሩን ሳትቀይሩ
ቪው የለም ብላችሁ እንደገና ደግማችሁ ወይ ደግሞ መልሳችሁ አፕሎድ የምታደርጉ ከሆነ እንደዚህ አይነት ቪዲዮዎች እንግዲህ ዲሞኔታይዝድ ይደረጋሉ ማለት ነው። ሶ ሪፒቴቲቭ የሆነ ኮንቴንቶችን ማስራት የለባችሁ ማለት ነው። ሌላ ነገር ደግሞ ምንድነው አራተኛ ላይ ዩዝ ኮፒ ፔስት ስክሪፕት። ይሄ ማለት አንድ ጊዜ የሆነ ስክሪፕት ጽፋችሁ ወይ ደግሞ የሆነ ስክሪፕት ተጠቅማችሁ ኢሜጅም ቪዲዮም ጄኔሬት አድርጋችሁ ሊሆን ይችላል። ኔክስት ደግሞ ያን ስክሪፕት ልትጠቀሙ አይገባን። ያን ስክሪፕት ምንድነው በሌላ ወይ ነው ስክሪፕቱን ማጻፍ አለባችሁ ማለት ነው። ወይ ደግሞ የሌላ ሰውን ስክሪፕት ወስዳችሁ ለኤአይ ሰጣችሁ እናንተም በዛ ወይ ማስራት የለባችሁ ማለት ነው። የራሳችሁንም ሆነ የሌላ ሰውን ስክሪፕት ኮፒ ማድረግ የለባችሁም። ያን ስክሪፕት በደንብ ቀይራችሁ ኤአይ እንደነገርኳችሁ እንደ ሰፖርት ተጠቅማችሁ ማስራት አለባችሁ ማለት ነው። የመጨረሻው ደግሞ ሎ ኢፈርት ኤአይ ቪዲዮስ። እንግዲህ የመጨረሻ ፖይንት ቅድም እንደነገርኳችሁ ሎ ኢፈርት ወይ ደግሞ የኛ ኢፈርት በጣም ትንሽ የሆነ ቪዲዮዎች የምንሰራ ከሆነ ሁሉም ነገር ወይ ደግሞ 90% በኤአይ ተጠቅመን የምንሰራ ከሆነ እነዛ ቪዲዮዎች በቀላሉ ነው ዲቴክት የሚደረጉት ማለት ነው። የኛ ኤፈርት ብዙ እንዳልሆነ ይታወቃል። ዩቲዩብ አልጎሪዝሙ ራሱ ያውቃል። ከዛ በኋላ ምን ያደርጋል? ያ ዩቲዩብ ቻናል ወይ ደግሞ ያ ቪዲዮ ዲሞኔታይዝድ እንዲደረግ ያደርጋል ማለት ነው። እንዲሁ ደግሞ አይቶ ደግሞ ባንም እንዲደረግ ያደርጋል ማለት ነው። ሶ እነዚህ ፖይንቶችን ጠንቀቅ ብለን ልንሰራ ይገባል ማለት ነው። ስፔሻሊ በዩቲዩብ አውቶሜሽን ወይ ደግሞ በኤአይ ቪዲዮ ለመስራት ያሰባችሁ ገና አዲስ እየመጣችሁ ከሆናችሁ ይህን ፖይንቶችን አውቃችሁ እንድትገቡበት እላችኋለሁ። እንዲሁ ደግሞ እየሰራችሁ ያላችሁ ሰዎች እና እስካሁን ደግሞ ቻናላችሁ ሴፍ የሆነ ሰዎች ደግሞ አሁንም የእነዚህን ጥንቃቄዎችን እየጠበቃችሁ በራን እንድታደርጉ ወይ ደግሞ ቪዲዮቻችሁን ሜክ እንድታደርጉ እላችኋለሁ። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። በኤአይ የምትጠቀሙ ሰዎች ሁሉም ቻናሎች ዲሞኔታይዝ እየተደረጉም አይደለም፣ እንዲሁ ደግሞ ባን እየተደረጉም አይደሉም። እነዚህን ፖይንቶች ያልጠበቁ ወይ ደግሞ ያልተከተሉ ሰዎች ናቸው ቻናሎች ናቸው እንግዲህ ዲሞኔታይዝ እየተደረጉ የሚገኙት እና እንግዲህ ይህን ይመስላል። በሌላ ቀን እንግዲህ በሌላ ቪዲዮችን እንገናኛለን። በጣም አስተማሪ የሆኑ ቪዲዮዎች እንዲሁ ደግሞ ኦንላይን ያለ ምንም ኢንቨስትመንት ወይ ደግሞ ምንም ዲፖዚት ሳታደርጉ ገንዘብ ሜክ የምታደርጉባቸው አፕሊኬሽን እና ፕላትፎርሞች አሉ። እነሱንም በየጊዜው ሪኮመንድ የሚያደርጋችሁ ይሆናል። ሰብስክራይብ ላይ ሼር እያደረጋችሁ ሀሳብ ካላችሁ ደግሞ ኮሜንት ላይ እየጻፋችሁልኝ ጠብቁላችኋለሁ። ለበለጠ መረጃ ደግሞ ይህን ቴሌግራም ቻናልን ጆይን አድርጉ። ብዙ ጊዜ መረጃዎችን እዛ ላይ አፕዴት ስለሚያደርጋችሁ ቴንኪው። ወዳችኋለሁ። መልካም ጊዜ